መቼም ቢሆን የጃመል ያገናኘናል ብዬ አስቤያለሁ። ለነገሩ ልክ ነሽ። እኔ ነኝ ስተተኛ። ጨዋ ተማሪ መስለሽ ነበር። ሙድሽ ግን አይበላም። ቆይ ሌላ ያዘራረፍ ስልት የለሽም እንዴ? የዋ መስለሽ ጉድ አደረግሽ። እንደውም ይህ ክላስ የማፊያ ክላስ ነው። መጓጓዝ አለ ሳይለንት ዱርዬ ሁላ። እንደውም ጥያቄ ጠይቃለሁ። ትናንት ካስተማርኳቸው ትምህርቶች ውስኖች የሚያስታውሰኝ ካለ 10 ማርክ ሰጥቷል። እኔ ምን እዚህ ክላስ 2 ተማሪ ብቻ ነው እንዴ የማስተምረው? ቆይ ሌሎቻችሁስ ነው ወይስ ዝም ብላችሁ መጣችሁ ወንበር አውቃችሁ ነው የምትሄዱት? እምለፈንፈው እኔ ዝም ብዬ ነው ማለት ነው? ለ2 ተማሪ ብቻ ነው? ትናንት ሲያገኙ ዶጋ መድም ያደርጉ መስሎኝ ነበር። ምን አስበው ነው ግን ምንም ሳያደርጉ ስቀውብን ብቻ ይሄዱት? አረ እናንተ ያማችኋል እንዴ? አረ በመትረፋችን ተመስገን ብሎ እንዴ። ከሳቃቸው ጀርባማ የሆነ ሴራ እንዳለ ይሰማኛል። ምናልባት ግን ሌላ ቀን ሊደበድቡን አስበው ይሆን እንዴ? በጣም በመትረፋችሁ ግን ደስ ያላችሁ አትመስሉኝ። አረ ጥሩ ነገር እናስብ ወገን። እንዴት ጥሩ ነገር እናስብ? በሞራላችን እኮ ነው ተረማምደውብን ሄዱት። እንደዛ ደብድበናቸው ሄደን ዝም ማለታቸው ለኔ ጭራሽ አልተዋጠልኝም። እየመረረህ ነው ዋጣ። አንተ ምናልባት ምታችን አደንዝዟችሁ እንዴ? እኔ ግን ምንም ደስ አላለኝ። ወይ ቢመቱን ይሻላል በሐሳብ ከምንሞት እንዴ። ትልቅ የቤት ስራ ጥለውብን ሄዱት። እንዴ ምን በጣም ዱላ እንወዳለን አላችሁ ሰው? አረጋ ይሰርኩ በእናታችሁ እንሂድማ ዝም ብላችሁ። አንቺ ምንሽ ነው? አሁን ንፋስ እንዳታስነሽ ማለት በጣም ተነፈሽ። በሰላም ነው? ምኑ? አረ ቀልብሽን ሰብሰብ አድርጊ። ምንድነው የዚህን ያክል በሐሳብ መሄድ? ምን እባክሽ፣ ዛሬ ያየሁትን በጣም አስፈርቶኛል። የአንቺ ህልም ደግሞ ማለቂያ የለውም። እስኪ ዛሬ ደግሞ ምን ታየሽ? ይኸውልሽ እናቴ ህልም አይደለም ለሌላ ሰው ለህልሙ ባለቤት እንኳን እንዳትናገሪ ብላኛለች። ከቻልሽ ለፈጣሪ ካለዛ ደግሞ ዝም በይ ነው ያለች። ታዲያ ከተባልሽ ዝም ማለት ነው። ወሬውን የምታነሹ አንቺ፣ እንደገና ደግሞ ላለማውራት የምታስቀይሹ አንቺ። ያየሁትን ህልም እንኳን ባልነግራቸው ራሳቸው እንዲጠብቁ ግን ብነግራቸው በጣም ደስ ይለኛል። ለና ማለት እኔ የለሁበትም አይደል? አትፍሪ አንቺ፣ አስፈሪው ህልም ላይ የለሽበትም። እነማን ናችሁ ታዲያ ያሉበት? አደራሽ አስፈሪ ህልምሽ ጋር እኔ እንዳትቀላቀል። ደስ የሚል ህልም ብቻ ስታይ ለኔ ስጪኝ። መሪ ተዋናይ አይደል? አሳምሬ ነው መሰራልሽ። ደራሲ ያደረግሽኝ እንዴ? በቃ እኔ ልሂድ። ካገኘኋቸው እንዲጠነቀቁ ንገራቸው። እነማን ናቸው ግን? እነ ባቢ። ከነሱ በስተቀር ቆይ ህልም አይታይሽም እንዴ? ኡፍ አሁንስ ኡፍ። እኔ ያለሁኝ እንጂ ከህልሙ ከፍቅሩ የቱም ጋር የሌለሁበት። ቆይ ግን ምኑ ጋር? አዎ ምን ነው በሰላም ፈልጌያችሁ ነበር። ደህና ግን አትመስይም። አይ እኔ እንኳን ደህና ነኝ። አባባልሽ ግን ደህና ያልሆነ ሰው እንዳለ ነው የሚሰማው። የት ጋር ነው ያሉት? ኳስ ሜዳው ጋር ነው። አንቺ ግን ረጋ በይ። ብቻቸውን ናቸው? እኔ እያለሁ ሌላ ሰው አልነበረም። እሺ በቃ ቻው፣ እኔ ልሂድ። ጤነኛ ናት? ሳያቸው እኮ አይደለም ልመታቸው ሳቂ እኮ ነው የመጣኝ እንዴ። ትንኝ የሰው ስጋ ለብሳ እኮ ነው የሚመስሉት። ወይኔ ጉዲ! በነዛኔ ተመታ ነው። በቀላችንን ውስጥም ውጭም እናደርገዋለን። እና ምንም ሳታደርጓቸው ቀራችሁ? ከናንተ መትረፋቸው ራሱ ተአምር ነው። አቤላ ያልከው ነገር ምንም አልገባኝም። ትምህርት ቤት ውስጥ ስንሆን እነሱን ለማጥቃት የምንጠቀመው መሳሪያ ድምጽ አልባ ይሆናል። ውጭ ሲሆንስ ተከታትለን ጊዜና ቦታ ጠብቀን ትንሽ መኮርኮም። ኩርኩማ ምን አላት? እነሱ ሲመቱ እኮ አላዘኑላችሁም። መትረፋችሁ ራሱ ተአምር ነው። ይሄኛውን ኩርኩም አላልኩም። ደነዝ አንተ አይደለ እንዴ ለነሱ ታስቀብጥላቸው የኖርከው? ዛሬ ለኛ እንዴት አዛኝ ነው? ተነስ። ሲጀመር ከኛ ጋር እንድትሆን ማን ፈቀደልህ? ተረስ ቶ አንድ ቀን ሊጠቅመን ይችላል።
ውሻ ጌታውን ሲነኩት አይወድም። የዛ መል ይዞት ነው። አረ መፍትሄ ያስፈልገናል። ብድር ማን ሊሰጠን ይችላል? ሰውየው ዛሬ ቤት ኪራይ ካልሰጠነው ጭራሽ ያስገባል። ደህና ንብረት እንኳን የለን አስይዘን እንዳንበደር። በቃ ጎዳና ላይ መውደቃችን ምን አለውን ትንሽ ቢታገሱ። 4 ወር እኮ ታገሰ። እንዲያውም ሰውየው በጣም ደግ ሰው ነው። ቤቱን አከራየን እንጂ እኮ ጭራሽ አልወለደንም። ከዛሬ ውጭ እንዳያልፍ ብሎናል። ደግሞ አረቃችንን አውጥተው እንዳይጥሉብን። አንተ ዕቃው ነው የሚያሳስብ? እኛ ራሱ ጎዳና እንዳንወጣ ፍራ። ምን ዕቃ ትላለህ ደግሞ? ደህና ዕቃ እንዳለው ሰው። እኛ ራሱ እኮ ተንቀሳቃሽ ዕቃ ነን። እቤት እንኳን የምንበላው የለንም። አብድ ጋር እንኳን ሂደን እንዳንበደር ዱቤያችንን አልከፈልንም። አሁን እኛ ግን እየኖርን ነው። አኗኗሪ የአብዱን የዱቤ ደፍተር የሞላ ነው እንደሆነ እኛ ነን። እንዲያውም ዛሬ አብዱ ፖሊስ ይዞ እንዳይመጣ ፍራ። ዛሬ ብር ሳንይዝ ወደ ቤት መሄድ የለም። ሿሿም ቢሆን መስራት አለብን። የሚያበድረን ካለን ጠይቅ፣ ካልሆነ ምን አማራጭ አለን? በል ክላስ እንግባ። ያሸፋዳ መምህር ደግሞ ዛሬ ነው ፈተናችሁን አርሜ የምሰጣችሁ ብሏል። በል ተነስ እንሂድ። የራበን እንዴት ነው ትምህርቱ የሚገባል? ቆይ እዚህ ክላስ ግን በጣም በርካታ ተማሪዎች እየጎደሉ ነው። ለምን ነው እዚህ ከመጡ ድረስ ተምረው የማይሄዱት? ቆይ ጓደኞቻቸው አይደሉም እንዴ? ለምን ነው የማትመክሯቸው? ዝም በይ አንቺ። ኧረ ቲቸር ባቢ ፍቃድ ብሏል። ዝም በል ዱርዬ። እንደውም ይህ ክላስ የማፊያ ክላስ ነው። መበወዝ አለ ሳይለንት ዱርዬ ሁላ። እንደውም ጥያቄ ጠይቃለሁ። ትናንት ካስተማርኳቸው ትምህርቶች ውስኖች የሚያስታውሰኝ ካለ 10 ማርክ ሰጠዋል። እኔ ምን እዚህ ክላስ 2 ተማሪ ብቻ ነው እንዴ የማስተምረው? ቆይ ሌሎቻችሁስ ነው ወይስ ዝም ብላችሁ መጣችሁ ወንበር አውቃችሁ ነው የምትሄዱ? እምለፈልፈው እኔ ዝም ብዬ ነው ማለት ነው? ለ2 ተማሪ ብቻ ነው? ቀልድ ነው የያዛችሁ ማለት ነው። አማራ ቀልድ ያው ትናንት ያስተማርከን ትምህርት ታንኪው ታንኪው። እንደዚህ አይነት ጎበዝ ተማሪዎች ማለት ጀግና ተማሪዎች። እናንተ ግን አንላቀቅ። የት ሄዳችሁ ነው? የሆነ የምነግራችሁ ነገር ነበር። ምንድን ነው? አሁን ክላስ ላይ አብረን አልነበርንም እንዴ? አይ ብቻችሁን ነው የፈለግኳችሁ። እሺ ምንድን ነው? ለምን ጉዳይ ነው የፈለግሽን? እንትን ነበረ። ምንድን ነው ያምሻል እንዴ? እኛ ስንት ጉዳይ ያለብን ሰዎች ነን። የምትናገሪ ከሆነ ተናገሪ፣ ያለበዚያ ጥለንሽ ነው የምንሄደው። ዛሬ በጣም አስፈሪ ህልም ታይቶኛል እና ራሳችሁን ጠብቁ። እኛ ነው? አዎ ሁለታችሁ። እና ደግሞ በጣም አስፈሪ ህልም ነው ያየሁት። የኔ ህልም ደግሞ ይፈጸማል። ራሳችሁን ከትልቅ አደጋ ጠብቁ። ሲጀመር አንቺ ስለኛ ጥሩ ህልም አልመሽ አታውቂም። ኑሯችን አስፈሪ፣ ህልማችን አስፈሪ። እንችለዋለን ግን አንቺ ግን ታኝተሽ ነው ህልም የምታየው? አይ ቆሜ ነው። ትቀልዳላችሁ እንዴ? ባትተኝስ? አንቺ ጥሩ ህልም አይተሽ አታውቂም። ህልም ተፈርቶ ሳይተኛ አይታደርም። ደግሞ ለእናቴ ነግራት በቃ ይችን ቀን ከቤት ሳይወጡ ያሳልፉ ብላኛለች። አንቺ የምርሽን ነው? ጨዋታውን አከረረችው። የሺ ትሙት በይ እስኪ። እናትሽ ነሽ እንደዚህ ያለችው? ምን አይነት ህልም ነው ያየሽው? አይ እሱን እንኳን ከነገርኳችሁ አሁን በንፋስ ፍጥነት ህልሙ እውን ይሆናል። አሁን ወደ ቤት ሂዱና ቁጭ በሉ አይደል? እንኳን እጅና እግራችንን አጣጥፈን ቁጭ ብለን እንደ ጥንባን ሳሞራ ዙረንም አልሆነልን። ባክችን ተዋዝም ብላ ነው የምትቃዠው እንዴ? እየውላችሁ እኔ ተናግሬያለሁ።
በአሁኑ ንፋስ ታጅቦ ሞት ወደ እናንተ እየቀረበ ነው። አንቺ ጠንቋይ ነገር ነሽ እንዴ? በቃ ሂጂልን። ከህልምሽ ይልቅ የአንቺ ንግግር በጣም ያስፈራል። እባክህ እንሂድ። እብድ ነገር ናት እንዴ ይቺ ልጅ? አሬ ሀገሬን ሰው አገኘሁ። አረ ናቀፈኝ። ማነህ አንተ? እኔ ነው። እና ከኔና ከአንተ ውጭ ሌላ ሰው አለ እንዴ? ሳስበው ትቆያለህ መሰለኝ። አረ አንተ ሆኔ ስለህን ነው። ግን አንድ ጊዜ እሱን ቆብና እንዲያው እሱን ቴፓ እንዲስተይ እንደው ለለባቢና ለልዑሌ ሂጄ ፋራ እንዳልሆንኩ ላሳያቸው ነው። ትከፍላለህ? አረ አንተው ለምኑ ዕቃ የመዋዋስ ባህላችን ጠፋ እንዴ? በል ትቆያለህ መሰለኝ። የምትከፍል ከሆነ እሰጥሃለሁ። የኪራይ የማትከፍል ከሆነ ግን አታዝገኝ። ተንቀሳቀስ አባ። ደግ ይሁን። እሺ ስንት ነው? ዛሬ ልካት መስኝ ያቺ የማውቃት ልበ ሙሉዋ ሳቂታዋ ቁርጠኛዋን ሀረግ አልመስላልሽ። ትንሽ እኮ በፈተና ያመጣሁት ውጤት አሳስቦኝ ነው። ከመቼ ወዲህ እኔ ማውቃት ሀረግ ለምንም ነገር ግድ የሌላትም። በእውነት ምንም የለም። በጣም ሚስጥር ጠባቂ ነሽ። እኔ እኮ አብረን መፍትሄ እንድንፈልግ ብዬ ነው። ለምን ብቻሽን ትታመሚያለሽ? ከማረግ አትጣላት። ስሙን አትጥሪ። ሲጀመር ከሱ ውጭ ወንድ የለም እንዴ? እንደፈለገ መሆን ይችላል። የኔና የሱ ነገር አክትሞለታል። ይሄ ወንድ አልጫ አይለፍለት ሲል ፈጣሪ እንዲህ ነው። እንዳንቺ የሚንገበገብለት ፍቅረኛማ አያገኝም። የቤት ሰራተኛ እንኳን እኮ ትከበራለች። ለነገሩ ይበለኝ ራሴ ነኝ ጥፋተኛ። ክብሬን ጣልኩለት፣ እንደ ቆሻሻ ረግጦ አዋረደኝ። በቃ የኔ ቆንጆ አትበሳጭ። ከዚህ በኋላ ራስሽ ማበርታት ነው ያለብሽ። ወይኔ ላናግርልሽ? አትልፊ። እኔ ከዚህ በኋላ ሲጀመር ራሴን ማበርታት ነው ያለብኝ። በቃ ነው። ኤማዬ የሆነ ነገር ልናስቸግርህ ነበር። የምችለው ከሆነ ችግር የለም። ይህ ቤት ኪራይ ካልከፈላችሁ ዛሬውኑ ትባረራላችሁ ተባለ እና ካለሽ አበድሪንና እኛ ስራ ሰርተን እንከፍልሻለን። ዛሬ ካልሰጠናቸው በረንዳ ማደራችን ነው። ስንት ብር ነው የምትፈልገው? ያለህን ስጠና። ያለህን? ለቤት ኪራዩ ስንት ብር ነው የሚያስፈልጋችሁ? ንገሩኝ። አንድ የቤት ኪራዩን አስበን እንንገር። ትንሽ ታግስ። ስንት ብር ነው የሚያስፈልገን? የቤት ኪራይ የ4 ወር ወደ 8,000 ብር አካባቢ ያለብን። አብዱ ጋር ደግሞ ወደ 2500 ምናምን አለብን። በጠቅላላ 10,500 ብር ማለት ነው። ለእኛም ስራ እስከምንጀምር ብር ስለሚያስፈልገን ጨምራ ንገሩ። በቃ 15,000 ብር አለብን እንበለው። የሚሰጠን ግን ይመስላል። እሱማ አብረን የምንሰማው ይሆናል። እንዴት እባክህ። ያው 15,000 ብር ነው የሚያስፈልገን። እናንተ ያማችኋል? እንደናንተ ተማሪ እኮ ነኝ። አክስቴ ጋር እንደምኖር ታውቃላችሁ። እናትና አባት ቢኖሩ ችግር አልነበረም። እሺ ስንት ብር አለ? አካውንቴ ጋር 4,000 ብር ይኖረኛል። የ2 ወር የቤት ኪራይ ማለት እኮ ነው። ግን ምን ዋጋ አለው? ሰውየው ሙሉ ብር ነው የሚፈልገው፣ ግማሽ ብር አይፈልግም። ምን አይነት መከራ ውስጥ ነው የገባ ነው? ኧረ በቃ ትጨናነቁ እንዴ። መቼም እናንተ እንደዚህ ሆናችሁ እያየሁ እኔ ዝም አልልም። በቃ የኔን ፒሲ እንሸጠዋለን። እየጠቀመኝ አይደለም እና በረንዳ ታሉ ያለ ለዚህ ተማሪዎች ካመጣችሁት የፈተና ወቅት 5 ማርክ ተጨምሯል። ወንዶች ላይ ያካትት። በምን ምክንያት ነው ለሴቶቹ የጨመረው? ለኛ ምን ቀንስ? በቃ በሌላ ሳምንት እንዲያውም ወንዶች ካገኛችሁት የፈተና ወቅት ተቀንሶባቸዋል። እንዴ እንዲህ ነው አምሮብኛል። ከኔ ጋር ሂዷል። እንዴት አያችሁኝ? ደራሽ ጎርፍ ይውሰድ።
እኛ እዚህ ተራራ የሚያክል ችግር ላያችን ላይ ወጥቶብናል። አንተ እዚህ ትቀልዳለህ አይደል? ኧረ ችግር የሌለበት ሰውም የለ። እኔ ራሱ እንደው ትልቅ ችግር ነው ያለበት። ማን ያምርብሃል ብሎ እንደዚህ ስግጥ ብለህ የመጣው? አይስ እንደው መቀኛ ነው። እንደው ብታይ ትምህርት ቤት ተማሪ ሙሉ ሸብዬ ሸበለው ሸቂው እያሉ ነው እየተጫወቱ የነበረ። እንደው በጣም ይልቅ እሱን ተወውና ዛሬ ከአንተ ቤት ብናድር ደስ ይላል። ኧረ እኔ እንደው ቤትም የለኝ እናንተው። እኔ ራሱ ልጠይቃችሁ ስል እንደው ካፌ ወሰዳችሁ። በቃ ጅል ፊትህ አያምር፣ ንግግርህ አያምር፣ ስታስጠላ ሁሉ ነገር እኮ የሚያስጠላው። እናንተው ካልነገራችሁ እንደው ለእኔ ማን ይነግረኛል? ኧረ በእናትህ ጅል። ኧረ ጉድ ነው። ኧረ ጉድ እናንተ ይሄ መምራዩ የሚባለው ግን ምን አይነት ልክስክስ መምር ነው? አንተ በእናትህ ቀስ ብለህ አውራ እንዳይሰማህ። ሴት ይወዳል እና ይሄ አስተምሮ ነው ትልቅ ደረጃ የምንደርሰው። አንድ ማርክ ይቀንስብኝና አንዛለቅም። ውርደቱን ነው ማከናነብለት። እኔ የምልሽ ሐረግ አንድ ነገር እናስቸግርሽ። ምንድነው ልታስቸግሩኝ ያሰባችሁት? አይ ብር ይኖርሻል ሰርተን የምንከፍልሽ። ስንት ብር ነው የፈለጋችሁት? ማለት እስከ 1000 ብር ከሆነ ይኖረኛል። ከዛ በላይ ከሆነ ግን አልችልም። አካውንቴ እናንተ ትቆጣጠረዋለች። አይ እሺ በቃ ሌላ ሰው እንጠይቃለን። ወይ 1000 ብር ውስጣችሁ እንዴ? አይ ይቅር፣ እሱ እንኳን አንቺ ያስፈልግሽ። አምጪ የኛ ሐሳቢ። አንተ ግን ያማል እንዴ? ለትንሽ ብር ብለን ራሳችንን አናረክስም። እሺ ካልኪውን አጉል ሀብታሙት ግን አታረምጡ። የማይጠበቅን እባክህ። ይሄ በቃ እኛ የሆነ ቃል እንቀበል ነው። በኋላ እንገናኛለን። አላስጠብቂ። እናንተ ምን ናችሁ? አረፈዳችሁ እኮ። ለዛሬ አይደለም እንዴ ብሩ የምትፈልጉ? አረ ለዛሬ ነው። ዛሬ ካልሰጠናት እኮ በቃ ውጭ ማደራችን እኮ ነው። በቃ እንሂዳ። በቃ ለኛ ብለህ ፒሲን ልትሸጥ ነው? እናንተ በእኔ ቦታ ብትሆኑ አታደርጉት? ሲቸገር ስታዩ ዝም ትላላችሁ ማለት ነው? ኧረ አሜ እንዴት ዝም እንላለን? በቃ እንሂድ። በቃ እንሂድ። ይሄዱ እግር በእግር ተከታትለን ሰፈራቸው የት እንደሆነ እናጣራለን። ከዛ በኋላ እንጨርሳለን አንድ በአንድ። አንተ ግን በጣም ትገርማለህ። ሂደህ ዝም ብለህ ተደብድበህ ትመጣለህ። ቢያንስ እንኳን እንደሚከታተሉ ስታውቅ ለእኛ መደወል ነበረም። ጤነኛ ነህ ግን? እኔ እየተከታተሉ መሆኑን በምን አውቃለሁ? ደግሞ እኮ ከዓይናቸው የተሰወረ መስሎኝ ነበር። ሲጀመር እኮ አብሬ ልምጣ ብዬ ነበር። አንተ ግን አትሰማም። የራስን ሐሳብ ብቻ የምታዳምጠው። ፒሲን ያክል ነገር አስረክባቸው መጣ። ሲጀመር እኮ ስቆብን ሲሄዱ ገምቻለሁ። እነሱ አያጠቁንም ማለት አንችልም። ምናልባት ፒሲውን እኮ ሌላ ሰው ይሆናል የወሰደው። እያየሁ አይደል እንዴ? ማን እንደወሰደው እንኳን የሚያውቀው ታሪክ የለም። ከነሱ ውጪ ሌላ ጠላት የለንም። እነሱ ናቸው። ሉሌ ልክ ነህ። በስውር ነው እያጠቁን ያሉት። እኛ ከነሱ ተሽለን መገኘት አለብን። በዚህ አይነት እኮ እያንዳንዷ እንቅስቃሴያችንን እንደ ጥላ እየተከታተሉን ነው ማለት ነው። ከነሱ እይታ እንዴት መራቅ እንዳለብን በደንብ ማሰብ አለብን። ትናንት ባጥር ዘለን ገባን። ዛሬ ጠዋት ደግሞ በሌሊት ወጣን። አከራያው እንዳታየን። ዛሬ የት ነው የምናድረው? ቆይ እድሜ ላንተ ደግሞ የት እናድር ነው ይላል እንዴ? የ30 ሺህ ብር ፒሲ እኮ ነው አስረክባቸው የመጣው። አንተ እኔ ስለተረፍኩ ተመስገን በል። ገለውኝ ቢሆንስ ከኔ እቃው በለጠብህ። በቃ ትጨቃጨቁ። የእቃው ባለቤት እኔ እንኳን እንደናንተ አልተናደድኩ። እኔ ጋር ታድራላችሁ። አክስትህ ግን አይቆጡም? ኧረ እሷ እንደዚህ ያለ ነገር የለባትም። ደግሞ ቤቱ እኮ የእናትና የአባት ነው። እሷ ለጊዜው ሞግዚታችን ስለሆነች በቃ እሺ፣ እናመሰግናለን። ውለታ ግን በዛብን። ብድር መላሽ ያርግን። አንተ መቼም አትመልስም።
የተሰጠህን ዕቃ ለጠላቶች እያስረክብ እሺ። እዚህ ትምህርት ቤት ከኛ በላይ ማፊያ ያለ አይመስለኝም ነበር። ጭራሽ ደግሞ ሴት ነች። ወይኔ ለትንሽ እኮ ነው ከእጃችን ያመለጠችው። ብንይዛት ግን ምን ልናደርጋት እንደምንችል ሳስበው። ሴት ልጅ አይደለች? ምን ልናደርጋት እንችላለን? አባብለን የነጠቀችውን ዕቃ ልንቀበላት ይገባል። አንተ ደግሞ ሁልጊዜም በኃይል አታስብ። አንዳንዴ ጭንቅላትህን ተጠቀም። ስለዚህ እነሱን በቀላሉ ተበቀላቸው ማለት ነው። አቤላ እኮ ትለያለች። ድምፅ አልባ ሴራ ይለዋል። ይሄ ነው። እኔማ እንደዚህ አይነት ነገር እንዳይለምድባት ትንሽ ብንኮረኩማት በጣም ደስ ይለኛል። አያስፈልግም። ምንም ቢሆን ጠላቶቻችንን ተበቅላናለች። ወዳጃችን እንደውም ማስቀየም የለብንም። ባለውለታችን ነች። ባይሆን ዞር ዞር ብለን እንፈልጋትና ጀማችንን ትቀላቀል። ይሄ ነገር ጥሩ ይመስለኛል። እሷ የኛን ጀማ ከተቀላቀለች ሴት የላከው ጅብ አይፈራም ነው የሚሆነው ነገሩ። በሉሽ እንሂድ። ምን ሆነ ነው? ምንድን ነው የሆንከው? ያስታውቃል? አዎ በደንብ ነው የሚያስታውቀው። ማነው እንደዚህ ያደረገ? ባለፈው የተጋጨናቸው ጀማ ጊዜ ጠብቀው መጡ። ለእናንተ የታሰበ ዱላ ነው ለእኔ ላይ ተረፈ። አንተስ እንዴት ብቻህን ትጣላቸዋለህ? እነሱ ተጣሉ። በየት ከየት እንደመጡ ራሱ አላስታውስም። እኔስ ዱላውን እችለዋለሁ። ያማረን ፒሲ ግን በሉኝ። አንተስ እንዴት ፒሲን የሚያክል ነገር ይዘህ ብቻህን ትንቀሳቀሳለህ? እነሱ ትምህርት ቤት ውስጥ ምንም ነገር ማድረግ ስለማይችሉ ውጭ ነው አቅማቸውን የሚያሳዩት። ተበቀሉ። ከዚህ በላይ መበቀል አለ እንዴ? ፒሲውን በሸጥነው ገንዘብ በጣም ብዙ ነገር አስበን ነበር። ከእቅዳችን ነው ያስወጡ። ቆይ ግን ለምን አይተውንም? ከኛ ውጭ ግን ሰው የለም ማለት ነው? ለምን ደርሰን ኖሯል ነገር? ጸባችን እስከዚህ ድረስ መድረሱን የትምህርት ቤት ርዕሰ መምህር ማወቅ የለባቸው። ምክንያቱም እኛም የጸቡ አካል ነን። በኋላ አዙረው እኛን ነው የሚቀጡ። እሺ ቆይና ምን ይሻላል? ከእነሱ አንድ እርምጃ እየቀደምን በእኛ ላይ የሚዘረጉትን ወጥመድ ቀድመን ማክሸፍ ነው ያለብን። በቃ እሺ፣ አሁን ነይ ልሂድ። በኋላ እንገናኛለን። እሺ ራስን ጠብቅ። አሁን ጓደኞች ኬት እንዳሉ ትናገራለህ ወይስ አትናገርም? ባልነግርሽስ ምን ልታመጪ? ቆይ አንቺ ከነሱ ጋር ያለሽን ችግር ብትፈቻ አይሻልም? እኔ ለመፍታት እያሰብኩኝ እናንተ ግን በስውር እነሱን እየተከታተላችሁ ጸቡን የባሰ አከረራችሁት። አንቺ በጫርሽው ሰዓት እኮ ነው እነሱ እየተበሉ ያሉ። ምክንያቱን እንኳን በቅጡ የሚያውቁት አይመስለኝም። አቦዛ ያልበላህን አትከክ። አሁን የት ናቸው? ተናገር ዝም ብለህ። ልጆቹን ግን ወዳልሆነ መንገድ እየመራሻቸው እንደሆነ እወቂ። ነገሩን አበርዳለሁ ብለሽ የባሰ እያባሹ ነው። እመኚ፣ ልጆቹ በጣም ሰይጣኖች ናቸው። ማድረግ ያለባቸውን ነገር ሳያደርጉ አይመለሱ። ደግሞ ሰይጣኖች ነን በልሽ። ደግሞ ራስን ጻድቅ ታደርጋለህ እንዴ? እኔ እንኳን ላስጠነቅቅሽ ሞክሬያለሁ። እነሱ ግን እንደኔ ቁመሽ እንድታወሪ ራሱ አይፈቅዱልሽ። እኔ ሀረግ ማን እንደሆንኩኝ አሳያችኋለሁ። ለማንኛውም አንድ ነገር ልንገርሽ። ሴት ስለሆንሽ ነው እጃቸውን አንቺ ላይ ያላሳደሩ። ምንድነው? ያማል ልቀቀኝ። ምን እያደረክ ነው? አላበዛሽም? ለምንድነው ሰላም ስል ሰላምታ የማትቀበኝ? እሱ ነው እንደዚህ እንድትሆን ያደረገህ? አዎ፣ ያየሽ ዝም ማለትሽ ንቀት መስሎ ተሰማኝ። እንደፈለክ መረዳት ትችላለህ። ጓደኝነታችንን በራስ ፍቃድ ነው ያቆምከው። ቆይ እኔ እና አንቺ እንደዚህ ሆነን መቅረት አለብን? ለምን ከስህተታችን ተምረን አንታረቅም? በጣም ጥሩ። ያው እንደምታውቀው ህይወት እንደፈለግናት አትሆንም። አንተ በቀኝ ስትሄድ እሷ በግራ እየሄደች ታዞራለች። ለምን ብለህ ልጠይቃት አትችልም። ከዚህ በኋላ እንደዚህ አይነት ጥያቄ እንድትጠይቀኝ አልፈልግም። ደግሞ ይሄ ምን ማለት ነው? ምንም አልገባኝም። ጠያቂዋ ራስሽ፣ መላሽዋ ራስሽ። ምኑ ነው ያልገባህ? ድንገት ከጓደኞቼ መሃል እንደ ዕቃ ጎተህ ካመጣኸኝ በኋላ አልገባኝም ትላለህ? እሺ በቃ ይቅርታ። ይቅርታህን መቀበልህ ከዚህ በኋላ ከነመፈጠር ስትረሳኝ ነው። በቃ ተው። ምንድነው ከኛ የምትፈልጉት? ለምን ለቀቅ አታደርጉንም? እኛ ትምህርታችንን መማር እንፈልጋለን። ይሄ አትንጠራራ። ትምህርት ቤት ውስጥ ነው ያለን። ዝም ብለህ አታንባር። ቅድም ሳይ ጸባችንን ሌላ ሰው እንዳይሰማ ከፈለጋችሁ ትናንት ከጓደኛችን የነጠቃችሁትን ፒሲ መልሱ። ደፋር ነህ እባክህ። እዚህ ድረስ እኛ ፊት ለፊት መተህ እንድትጋፈጠን ያደረግከን ወኔ ሳላደንቅልህ አላልፍም። አሁን ግን ከተማሪ ፊት ሳላዋርድ በመጣበት መንገድ ትሄዳለህ ወይስ የተማሪ መሳለቂያና መጫወቻ ላድርግ? ይሄው ፊት ለፊት መጥቼላችኋለሁ። እንደናንተ በጀርባ አልመጣሁ። እንደምትፈክሩት ወንድ ከሆናችሁ ደግሞ ይሄው አለሁላችሁ። ፊት ለፊት አድርጉ። እዚህ ትምህርት ቤትማ የጸብ ድግስ ከእናንተ ጋር አብረን እንደማንበላ ታውቃለህ። አንተ እንደምትለው እኛ የጓደኛህን ፒሲ አልወሰድም። እነሱ ናቸው አለህ እንዴ? ከእጁ የነጠቀውን እንኳን ማን እንደሆነ እንዳያውቅ አድርጋችሁ ነው የደበደባችሁ። እንደውም እኛ ባለውለታችሁ ነው። ጓደኛችሁ እኛ ባንደርስለት ኖሮ ማች ነው።
ለዛ ትንኝ ጓደኛችሁ እጃችንን አናቆሽሽም አናነሳም። ወንድ ነን ብላችሁ ካሰባችሁ ወንድ ሁኑ። በዛ ላይ ደግሞ በሴት እንደተወቆሽ ከእናንተ ውጭ ማንም ሊያጠቃን አይችልም። ጭራሽ ደግሞ በሴት እናንተም እኛም ትምህርታችንን መጨረስ ከፈለጋችሁ ብንከባበር ይሻላል። የወሰዳችሁትን ፒሲ ግን ትመልሳለን። እናንተ እኮ ናችሁ ከተራራ ጋር መጋጨት ያሰባችሁ። አያቴ ምን ትላለች መሰለ? ጅል የአንበሳ ጭራ ይዞ መጫወት ይወዳል ትላለች። ስለዚህ አራንቹ አናግረኝ እየጠራሁሽ አይደለም። አትከተል። ጤነኛ ግን አትመስለኝም። ኧረ እኔ ጤነኛ ነኝ። በሀገሬ ተዋ ተመልሻለሁ። ጤነኛ ብትሆንማ የምታደርገውን ነገር ታውቅ ነበረ። እንተዋወቅ ማለት እንዲህ ወስተት ሆኖ ተገኘ እንዴ? ጤና ያጣ ሰው ነው እንዴ እንተዋወቅ የሚሏቸው? ቅላቂ ከእንግዲህ በኋላ ከተከተልከኝ ቅሌትህን ነው ማከናል። አረዩ አተ እንዴት አድርጎ ቢደበድቡ ነው እንደዚህ ብልዝልዝ ያልከው? አለ በቃ እየሮጥኩ ከርቡ ጋር ስደርስ በቃ ስመታ ነው ትዝ የሚልኝ። እኔ ሌላ ቆይ ተርፋችኋል እናንተ ግን ምን ሆናችሁ ነው ፊታችሁን የኮሰኮሳችሁት? አንቺ ግን ቆይ በሰላም ነው? ስለኛ መጥፎ ህልም ብቻ ነው የሚታይሽ? እግዚአብሔር ይስጥሽ አሟረትሽብን። እስኪ እውነት ስለኛ መጥፎ ነገር የሚታይሽ ከሆነ ጠላቶቻችንን ንገሪንና ማን በእኛ ላይ መጥፎ ነገር እንደሚያደርግ እንወቅ። ቆይ ያማችኋል? አንቺ ነሽ የሚያምሽ፣ እኛማ ጤነኞች ነን። ሉል የጠየቅሽን ጥያቄ ብቻ መልሽልን። ችግር እንዴት እንደሚመጣ ብቻ ሳይሆን ችግሩን ማን ይዞት እንደሚመጣም በዛው ንገሪን። ሞት ወደኛ እየመጣ እንደሆነ ካየሽ መቼም ማን ይዞት እንደሚመጣ ማወቅ አይከብድሽም። መቼም መላከ ሞት ነው አትይንማ። ቆይ እኔም በምን አውቃለሁ? ከባድ ችግር እንደሚያጋጥማችሁ እንጂ ማን እንዳዘጋጀላችሁ እኮ እኔ የማውቀው ታሪክ የለም። ሲጀመር ከዚህ በኋላ አልነግራችሁ። አትንገሪን። ከነገርሽን ከነ መፍትሄው፣ አለበለዚያ ዝም በይ። ችግር ከመፈጠሩ በፊት ቀድመሽ እየነገርሽን በፍርሃት ጨረሽን። እንደዛ ነው የሚሰማችሁ? አዎ አዎ። እኔ እኮ ያዳንኳችሁ መስሎ ስለተሰማኝ ነው። መች አዳንሽን? ችግሩን እንደሆነ ከመቀበል ወደ ኋላ አላልንም። ከዚህ በኋላ ግን መጥፎም ጥሩም ህልም ከታይሽ እንዳትነግሪኝ። ችግር ብቻ እየመጣሽ አትንገሪን። እናንተም ብላችኋት ነው። በጣም እኮ ተናዳለች። እባክህ ተዋት። ባልታጣ ሰው በእኛ በምስኪኖቹ ታሟርታለች። ይቺ ሟርተኛ። ይሄ እዚህ ሁሉ መንስኤ ሲጀምር እሷ ናት። ኧረ አረጋጋው። ስላስጠነቀቀች ችግሩን የፈጠረችው መሰለህ? እናንተ ስንት ጠላት ነው ያፈራነው ከውስጥም ከውጭም። ጭራሽ ደግሞ ፒሲውን አስረክበ የመጣው ለሴት ነው። በሴት ነው ተመትተ የመጣው። ሴት እንደሆነች በምን አወቅ? ጠላቶቻችን ጋር ሄጄ ነበር። ብቻህን ለምን ሄድክ? ባደረጋችሁት ነገር ደስ ብሎናል፣ ቀጥሉበት ልላቸው ነው። ትቀልዳለህ እንዴ? ላስጠነቀቃቸው ነው። እና ለምን ብቻህን ትሄዳለህ? ትምህርት ቤት ውስጥ ምንም ሊያደርጉኝ አይችሉም። እንደሱ ብለህ መደምደም አትችልም። እና ባቢኔ የመታችሁ ፒሲውን የነጠቀችው ሴት ናት እያልከኝ ነው? አዎ። እኔ ግን አፈርኩ። ምን አይነት ቅሌታሞች ነን! ወንድነታችንን ያስናክብን። ተዘጋጅታ የመጣች ጠላት እኔ እንዴት ላውቅ እችላለሁ? ጠንቋይ አይደለሁ። አዋረድከን። አሁን እነሱ በሴት ስትመታ ካዩማ ንቀውናል። ከዚህ በኋላ ግን እነሱ ፊት እንደ ጀግና እንዳንፎክር ነው ያደረገ። እነሱ ግን ይሄን ነገር በምን ሊያውቁ ቻሉ? አቅ ነበር አንድ ቀን ዝናዬን ሰምታ ይቅርታ ልጠይቅ እንደምትመጣ። እኔ ግን በቀላሉ ይቅር አልላት። በማንነታችን ላይ ስቃችሁና ፊዛችሁ ስትሄዱ ድጋሚ ይሄን ስህተት ትደግሙታላችሁ ብዬ አንድም ቀን አስቤ አላውቅም። ማን ነው ባክሽ? አይዞሽ በርቺ ብሎ ይህን ያክል ወኔ ሞልቶ የላከሽ በአንድ ጥፊ ከመሬት ጋር ነው የማላጥምሽሽ። አይደለም አንቺንና ስንቱን እኔ ነኝ ባይ ባጭር አስቀርቸዋለሁ። እሺ ስትፎክርማ ወንድ ትመስላለህ። የእናንተ ወንድነት እንደ ፈሪ አድፍጦ ማጥቃት ነው። እሺ ይሄ አጉል ጀግንነትሽን ተይውና ለምን እንደመጣሽ ተናገሪ። ጀግና ነኝ የምትይ ከሆነ ለነዛ ወጣት ጓደኞች ሂጂና አስተምሪያቸው። እናንተ ጀግንነት ምላሳችሁ ላይ ነው። ቱሪናፋ እሺ ከዚህ ለምን እናንተ ከኔ ጋር እንደጀመራችሁ ከኔ ጋር ጨርሱ። እኛማ ካንቺ ጋር እንዲያልቅ ነበር የፈለግነው። አንቺ ግን የውስጥ ጠላት እንዲገባ ፈቀድሽ። አሁንም ደግሜ እነግራችኋለሁ፣ እነሱን ለቀቅ አድርጓቸው። ምንም በማያውቁት ነገር ነው ሰላማቸውን እየነሳችኋቸው ያላችሁት። ያንቺ አጋፋሪዎች ስለሆኑ አይደለም በእኛ ላይ ጥቃት አድርሰው የተሰወሩት። በእናንተ ቤትማ አምልጣችሁ ሞታችኋላ። በትንሽ ስህተት ግን አወቅናችሁ። አሁን ሰዓቱን ሰጠኛለህ። የፍቅረኛ ሰዓት ነው። ለዛ ነው ከሞት ድግስ እንዴት ተተርጋ ያደረጉ። ሲጀመር አይመጥኑሽ። አንቺ ለምንድን ነው ራስሽን የምታሳንሽው?
እኔ ነኝ የምመጥንሽ። አለፍ ቢሉ በዛብሽ ነው። ከዚህ በኋላ ስለ እሱ አንድ ቃል ተነፍሳለሁ ብትል በራስ ፈቃድ ውርደትን ትቀበላታለህ። ትምህርት ቤት እንደምትለፈልፊ ውጭ ብትለፈልፊ ጥሩ ነበረ፣ ግን አትችይም። ብትለፈልፊም ደግሞ ምላስሽን ጎልጉዬ እጅሽ ላይ ነበር የማስረክብሽ። አሁን ሂጂ ከዚህ። ይሄውን ነሽን ይዘሽ ከትምህርት ቤት ውጭ እንገናኝ። ቆይ ባልሄድስ ምን ታመጣላችሁ? እንደውም አንድ ነገር ልንገራችሁ፣ የእነሱን ቅጣት እኔ እቀበላለሁ። እዚህ ላይ እጃችንን አናነሳም። ብናነሳም ቅጣታችን የመቀበል አቅም የላትም። አሁን ትዕግስቴን አታስጨርሺ ናኒት። እናንተም ግራ ገባችሁ አይደለም? ልጅቷ እኮ ናት እንደው እንዲህ ግራ ያጋባች ያለው። ምንድነው ግራ ያጋባል? ነው ወይስ ጥፊ ይገባል? ማን አባቱ ነው እኔ በጥፊ የሚመታኝ? እኔ ሸበላው ዝም ብዬ ልብሽ አይሉትም። ኧረ ለነገሩ ልክ ብለሃል። ከአንተ ዝንብ ጋር ምን አታገላቸው? ለዚህ ንግግር ሌላ ምሳሌ አጣህ እንዴ? ዝንብ ምን አይነቱ ነው? እናንተ ለምን የሆንኩትን ቀጥታ ጠይቆኝም እንደው ዝም ብላችሁ ዙሪያ ጥምጥም ከምትሄዱ እሺ በቀጥታ ምን ብቻ የምገለፍጠው? አንተ የምትጋፈጠው ማን ነው የምትጋፈጠው? ኧረ መልሶኛል መጠየቅ። አንተ የጥበቃ ሰራተኛው ባህሪ ተጋባብ እንዴ? አጥርተህ ስማ። ለምንድን ነው ብቻ የምትስቀው? ተጋብቶብኝ ይሆናል። አንተ እኔ ምን አውቃለሁ? እሺ ያሳቀህን ነገር በቀጥታ ንገር። እናንተ አንዷ መታቂ ላኪል ብላይ እንደው አለች መሰላችሁ? እሱ እኮ ነው እስካሁን እያሳቀኝ ነበረው። አንተ ምን ብለሃት ነው ቂላቂል ያለችን? እኔ ነው ከአንተ ውጭ ሌላ ሰው አለ እንዴ? ጤነኛማ አትመስለኝም። ኧረ እኔማ እንደው አንተ ቆንጂት እንተዋወቅ ብያት ነው አንዴ የሆንኩት። ልክ ናት። አንተ ደብል ቂላቂል ነህ። ቂላቂል ሆኖኛል። ቂል አደረገን እኮ። በዚህ ከቀጠልክ ነገ ፌስታል እየለቀምክ ነው ማገኘ። እናንተ መምህር መስፍን ምን እንዳለ ሰምታችኋል? ኧረ እኛ አልሰማንም። ምን አለ? ደህናውን ልጅ ያስፎረፋችሁ አበላሻችሁት አላለም? ማንን ነው? አንተን ነዋ። ክላስ ላይ ጥሩ ስለምትሳተፍ ክላስ የምናስፎርፈህ እኛ ነው የሚመስለው፣ ግን እልል ያልክ ዱርዬ መሆንህን አላወቅም። እናንተ ሰሞኑ ግን ሀረግ አማረን ስትጋተተው አላየን? በቃ የሱ ነገር ቆረጠላት ማለት ነው። እንኳን በአንድ ሰው ፍላጎት ብቻ የተመሰረተ የፍቅር ግንኙነት አላስኬድ ካለ ግርም ይቆረጣል። ለእሷ ቢቆርጥላት ይሻላል። ፍቅር የአንድ ሰው ህመም ብቻ ከሆነ ክብርን ከማጣት ያክል አይተናነስ። ምን ፈልጋችሁ? ማን እንደመታና ይዘህ የነበረውን ዕቃ ማን እንደሰረቀ ማወቅ ትፈልጋላችሁ? በደንብ ነዋ። ኑ ተከተሉ። እናንተ ምን አስቡ ነው ግን ተከተሉ። እኔ ምንም አልቀመኝም እንዴ? እዚህ ትምህርት ቤት አይደል ያለነው? ምን ሊያደርጉ ነው? በቃ እንከተላቸው። አቺ እንዴት ነው የሚያደርጋት? ማለት አትበተን አተ እሺ፣ ይኸውልሽ እኔ እና አንቺ አልጨረስንም። እሺ መቀመጥ ይቻላል? ቦታው ሰው አለው? የትኛው ቦታ? ብቻዬን መሆን እፈልጋለሁ። ሌላ ቦታ ፈልገን መቀመጥ ትችላለህ። ሌላ ቦታ መቀመጥ አልፈለኩም። ከአንቺ ጋር አብሬ ብቀመጥ ደስ ይለኛል። ደረቅ
ይሄ አንዱ የጅንጀና መንገዳችሁ መሆኑ ነው? እንድቀመጥ ከፈቀድሽልኝ ሌሎችንም የጅንጀራ መንገዶችን እነግርሻለሁ። እሺ፣ ብቻ ግን እንዳታወራ። እና ካላወራዎች ለምን እንድቀመጥ ፈቀድሽልኝ? እንዳይደብርህ ነዋ። ተኩራርቼ እንዳልሆነ እንዲገባህና። በቃ አይ ሴቶች የሁላችሁም ባህሪ አንድ ነዋ። አይ ወንዶች የሁላችሁም ጸባይ አንድ አይነት ነው ለካ። ሁሌም መንገደኛ ናችሁ። መንገዱን ካሳዩ ነው። ልብሽ ለኔ የሚሆን ክፍት ቦታ አለ? ተቀመጥክ እኮ። ይቺ ደግሞ ምን ታደርጋለች ከሱ ጋር? ማን? ያቺ ሟርተኛ ናታ፣ ህልመኛዋ። እና ስም የላትም? ስሟን ለመጥራት ጉሮሮ ላይ ተናነቀ። እሷ አይደለች እንደ እየቃዠች እየመጣች እንደዚህ ያጋጥማችኋል፣ እንደዚህ ትሆናላችሁ እያለች የምታሟርትብን? ህልም ታይቶ ህልሙን እያስፈታ ይሆናል። አይ አይመስለኝም። እኛን ስለምታውቀን በምናውቃቸው ሰዎች ተንኮል እያዘጋጁልን እንዳይሆን። መጠርጠሩ አይከፋም፣ ግን ቤቲ እኛን አሳልፋ ሰጠን። አንድ ቀመር አስቤያለሁ። የተሰረቅነውን ፒሲ በሌላ ውድ ዕቃ እንድንመልሰው አስቤያለሁ። እንዴት? እሱ ለኔ ተው። በቅርብ ርቀት እሷን እየተከታተልናት ያሰብኩትን የዝርፊያ ቀመር እንፈጽመዋለን። ልጅቷ ግን አይን አውጣ ናት። እኛን አይታ እንኳን አልደነገጠችም። የሆነም አይዞሽ ያላት ሰው አለ። ልክ ስናስገባት ያኔ ከማይሆን ሰዎች ጋር እንደተጋጨች ይገባታል። ዋው! መቼም ቢሆን የእጅ አመል ያገናኘናል ብዬ አስቤ አላቅም። አረ ሁለት ማንነት። ትምህርት ቤት እኮ ስትታይ ጨዋ ተማሪ እንጂ ጨዋ ሌባ መስል። አረ የዚህች ልጅ የእጅ አመል ደግሞ የከፋ ነው። አንዲት በክላስ ጓደኞቿ ላይ ዘረፋ ታካሂዳለች። እሺ ስልኩን ስራቂ ባይሆን ቦርሳውን አትመልሽም? ጭካኔ ነው ደግሞ እኮ ስትታይ የሌባ መልክ የላትም። አይገርምም? የሌባ መልክ እንዴት ያለ ነው ስላችሁ ብታሳዩኝ ደስ ይለኝ ነበር። እናንተም እኮ ሌቦች ናችሁሽ። ያ ቀን እኮ እንደ ድል ሆኖ የቀደምኳችሁ እንጂ እናንተም ልትሰርቁ ነበር። እቺ ደግሞ ከየት የመጣች የሌባ አይን አውጣለች? ተጸጽቻለሁ፣ ማሩኝ፣ አይለምደኝም ነው የሚባለው። ነገሩ የዘንድሮ ሌባ እኮ አይን አውጣ ነው። ሌቦች በሚለው ይስተካከልሽ። እናንተም የዛን ቀን ፒሲውን የያዘው ልጅ ስትከታተሉት የነበረው ጎፈሬው ልታበጥሩለት እንዴ? ከኛ ቀድመሽ እኮ አበጣጥርሽው እኮ እኔም የምላችሁ እኮ ይሄንን ነው። እንደዚህ እንቅጯን ስናወራ ደስ ይላልሽ። እቅዳችንን እኮ አንቺ ነሽ አበላሽሽ። አሁን እኛ የምናቀርብልሽን ነገር ትቀበያለሽ ወይስ ቀንደኛ ሌባ እንደሆንሽ ለትምህርት ቤቱ እናውጅልሽ? ምርጫው ያንቺ ነው። ጠላቶችሽ ግን ብዙ እንደሆኑ አስቢ። በሰፈሬ በግዛቴ ከኔ ውጪ ማንም ሌባ መጥቶ እንዲሰርቅ አልፈቅድለትም። እሺ እናንተ ደግሞ የፈለጋችሁትን ማድረግ ትችላላችሁ። እንዴ በሰፈሬ በግዛቴ ትላለች እንዴ? እየሰረቅሽ እንጂ ከጠላት እየተከላከልሻቸው እኮ አይደል? ለአንዴና ለመጨረሻ ጊዜ ውሳኔሽን እንድታስተካክል አንድ እድል እሰጥሻለሁ። አትልፉ። አራዳ ለአራዳ እሺ አወድም። እሺ እኔም የራሴን መንገድ እሄዳለሁ፣ እናንተም የራሳችሁን መንገድ ሂዱ። በመንገድሽ እየመጣን እናበላሻለን የምትሉ ከሆነ ግን ከኔ ጋር ሳይሆን ከወንድሜ ጋር ነው የምትጣሉት። ወንድሜ ደግሞ መግፋት የማትችሉት ተራራ በሉት። እሺ ጉራ ብቻ። በዚህ ዘመን በወንድሙ ጉልበት ጠላትን የሚያስፈራራል እንዴ? አንዴ ፈልጊ። ክላስ ልገባ ነው። በረፍት ሰዓት አናግሪኝ። ለመሆኑ ክላስ አትገቢም እንዴ? ምን ትሰሪያለሽ በዚህ ሰዓት? ኧረ ትቻለሁ፣ አስቸኳይ ጉዳይ ነበር የፈለኩት። ለምን ነበር የፈለግሽ? ስልኬን ክላስ ውስጥ ተሰረቀ። ሲጀመር ትምህርት ቤት ውስጥ ለምን ስልክ ይዘሽ መጣሽ? ሲቀጥልስ ትምህርት ቤት ላይ ስልክ ይዞ የተገኘ ተማሪ እንደሚቀጣ አታውቂም? የሰረቀሽን ተማሪ ስታውቂዋለሽ? ኧረ እኔ አላውቅም። ስልኬን ወስዶ ፖርሳዬን ጣሉት። አንድ ሰው ነው ፖርሳዬን አግኝቶ የሰጠኝ። እሱ ደግሞ ወድቆ አግኝቶት ይመስለኛል። ለማንኛውም ፖርሳውን አግኝቶ ያመጣልሽን ተማሪ ይዘሽ በረፍት አናግሪ። የኔ ቆንጆ ትምህርት ቤት ውስጥ መዝረክረክ ተገቢ ነው ትያለሽ? ማለት አይ ከረባትሽ ዞሯል። ጓደኛ የለሽም እንዴ? ጓደኛ እኮ መስታወት ነው። እነሱ ናቸው እንከኖችሽን የሚነግሩሽ። እሺ በጣም አመሰግናለሁ። እንደዚህ የሚያመነቃቅራት? አንቺ ግን ምን አስቀይማሽ ነው ፍቅረኛሽን የቀማችሁ አስመሰልሽው? ከኔ በላይ ማንም ሰው የለም የሚል አስተሳሰብ ስላላት በጣም ታስጠላኛለች። ቀፋፊ። እኔ ግን አይመስለኝም። ሀረግ እኮ የዋህ ናች፣ እልህኛ ስለሆነች ነው።
የኔ ናቸው በምትላቸው ሰው ከመጣሽባት ግን አውሬ ነች። ሲኦል ብትገቢ ለራሱ ትበቀልሻለች። እሱ አይደለች እንዴ ለባቢና ለልዑል መጥፎ ነገር እየነገረች በእኔ ላይ ጥላቻ እንዲያድርባቸው ያደረገችው? ደግሞ እነሱ ወደዱሽ አልወደዱሽ ምን ያደርግልሻል? ደሃ ሳቅ እንጂ ብር የለው። ይኸውልሽ በዙሪያዬ አሉኝ ከምላቸው ቀዳሚዎቹ ጓደኞቼ ናቸው። በእነሱ ማንም እንዲመጣብኝ አልፈልግም። ስለ እነሱ መጥፎ ነገር ስትናገሪ ብሰማሽ እንጣላለን። እሺ? ሲጀመር አንቺም እኮ የእሱ አሽቃባጭ ነሽ። ይገርማል። ከዚህ በኋላ የጀመርነው ድራማ ራሳችንን ሳይጎዳን ማቆም አለብን። ነገሩ ላይ ግን ትንሽ ብንቆይበት አይሻልም? እኛ በፈጠርነው ድራማ ልዩን አደጋ ላይ እየጣልናት ነው። በዙሪያዋ ብዙ ጠላት እንዲኖራት እያደረግንባት ነው። በዛ ላይ በጣም ጎበዝ ተዋናይ ነች። እሱማ ልክ ነህ። ቢያንስ ግን እነሱ በእኛ ላይ ያላቸውን ግምት እስኪቀይሩ ድረስ ድራማዋን ትንሽ ረዘም ብናደርገውስ? እኔም ደስ ይለኝ ነበር። ነገር ግን ሁሉም ሰው ድራማ እንደሰራንባቸው ባወቁ ጊዜ ይበቀሉናል። እና ታዲያ ምን ተሻለ? ድራማውን አቁመን እንዴት እንደምንበቀላቸው በሌላ ስልት ማሰብ አለብን። ልዩ ግን አዲስ ትወና የተስማማት ትመስለኛለች። ካራክተሯን ደግሞ በጣም ወዳታለች። ገና ከዚህ በኋላ የእኛን እቅድ ለማሳካት ብዙ ካራክተሮች ይመጣሉ። ከእኛ የሚጠበቀው ጎበዝ አክተር መሆን ብቻ ነው። ብቻ ግን በደንብ ማሰብ ይጠበቅብናል። ለእነሱ የተዘጋጀውን ጽዋ እኛ እንዳንጋባ። ጥላቻና ጭካኔን ያፈራረቀች ልብ በምን በክሳት ነው ይቅር የምትል? ምንስ ባደርግ ነው ሰላም የማገኘው? ማለት የማን ልብ ናት ጥላቻና ጭካኔን እያፈራረቀች ተቀበለችው? እኔ ራስ ወዳለሁ። ቢያንስ እንኳን ፍቅሯን መቀበል ባልችልም ሴትነቷንና እሷን ግን ማንቋሸሽ አልነበረም። ለምን በግልጽ አትናገርም? ስለማን እንደምታወራ አልገባኝም። ስለ ሀረግ። አንተ የምርህን ነው? ሀረግ ጋር ባደረከው ነገር ጸጸተ ማለት ነው? አዎ በጣም ነው የጸጸተኝ። እንዴት ብዬ እንደምነግራችሁ ግራ ስለገባኝ። እሰይ እንኳን ተጸጸትክ። ጭንቅላትህ አሁን መስራት ጀመረ ማለት ነው። አብረን መሆን ባንችልም እንኳን ይቅርታዬን ተቀብላኝ ጓደኛሞች መሆን ፈልጋለሁ። የይቅርታ ጊዜ ቢረፍድም ተምረህበታል። እኔ እየቀለድኩ አይደለም። ያደረኩትን መልሰህ ደጋግመህ እየነገርከኝ የባሰ አታሳምነኝ። ለነገሩ የሀረግን ልብ እንዳይጠገን አድርገህ ነው የሰበርከው። ቅናቷ ነው እላፊ ሲሆንብኝ እሷን ከማባበል ይልቅ ሰው ፊት ማንቋሸሽ ምርጫ ያደርኩ። እሺ ያለፈው አልፏል። መጸጸትህ ግን ከልብህ መሆን አለበት። እኛ ደግሞ ይቅርታ እንድታደርግ እናደርጋለን። የምትችል ይመስልሃል? ድጋሚ ግን አይኔን ለማየት ፈቃደኛ የምትሆን አይመስልም። እሱማ ልክ ብለሃል። አየህ አይደል ራስህ ያጠፋው ጥፋት ለራስህ እንዴት እንደከበደ። ቢሆንም ግን ይቅርታ እንድታደርግልን እናደርጋለን። አንተ ትችለ ጥያቄና መልስ ፈልጋለሁ ብለሃል። እንደው ቀስ ብለሽ አትወጭም እንዴ? ደግሞ አንተ አይባልም። ምን የመሰለ ስም አለ መሰለሽ? እንደው ሸበላው ሸሌው ሸላላው ብትይ እንደነባብ ደስ ነው የሚለኝ። ደግሞ ቲቸር ለምንድን ነው የፈለገኝ? እሱን ራሱ ለምን እንደፈለገ ይነግርሃል። አረ ምን ችግር አለው? አንቺ እንደው እዚሁ ብታስረጂ እኔ እኮ እሱ ፊት እጄ ማቀውን ማላቀውን እንደው እንዳልዘባረቅ ብዬ እኮ ነው። ምን ችግር አለው ብትነግሪኝ? ለምን እሱ ፊት ትቀባጥራለህ? ለእኔ ነገርከኝ መርገም ነው። አረ እኔ ምን ቸግሮኝ አይደለም መርገም። አረ እኔ እንደው ሰልሰዋለሁ። እንሂድ። ሰማኝ እንጂ አማረ ግን የት ሄዶ ነው? አስደበር ነው እንዴ? ምን አድርገን እናስደብረዋለን? እሱ ለራሱ ሀዘን ላይ ነው። አክስቱ ሞተች? እኔ እኮ ገምቻለሁ። የአፍታን በሽታ ጊዜ አይሰጥም ብያለሁ። ጉበት፣ ኩላሊት ምናምን ከባድ እኮ ነው። እስኪ ያልበላህን አትከክ። ወንድማችን አማረ ሀዘን ላይ ሆኖ ኩርበት ብሎ ነው ያለው ለራሱ። አሁንም አልገባኝም። ባጭሩ አማረ የሀረግን ይቅርታ ይፈልጋል። ምን አስቦ ነው? ፍቅር ፎንቃ ምናምን ገብቶለታል እንዳትለኝ። እኔም እንደዚህ ነው የሳብኩት። ቢያንስ አብረን መሆን ባንችል ይቅርታው ያስፈልገኛል እያለ ነው። እናንተ ምን አልከው? እኔማ ከልብ ከተጸጸትክ ይቅርታ ታደርግልሃለች አልኩታ። ያውም ደግሞ ትንሽ ብታዝጋው ነው። ልክ ብለሃል። ያርግለት። ማዛጉማ የሴት ወጉ ነው። ይኸውልሽ አሁን ከአንገቴ ላይ የወሰድሽውን ሀብል ትመልሽልኛለሽ ወይስ ምን? ባልመልስልሽስ?
ስላስፈራራሽኝ የምመልስልሽ መስሎሽ ከታየሽ ተሳስተሻል። እሺ እንደማንም እኔ ፈሪ አይደለሁም። ይኸውልሽ የምልሽን ማትሰሚ ከሆነ አይደለም ማስፈራራት ዱላ ይከተልሻል። አሁን ከአንገቴ ላይ መንጥቀሽ ወሰድሽውን ሀብል መልሽልኝ። ወይ አለመታወቅ እዚህ ግቢት እንዳሉት ተማሪዎች ፈርቼሽ የምሽቆጠቆጥ መስሎሽ ከሆነ በጣም ተሳስተሻል። እሺ ለነገሩ ልክ ነሽ። እኔ ነኝ ስተተኛ። ጨዋ ተማሪ መስለሽ ነበር። ሙድሽ ግን አይበላም። ቆይ ሌላ ያዘራረፍ ስልት የለሽም እንዴ? የዋ መስለሽ ጉድ አደረግሽ። ኧረ እኔ ሰርቄሽ አይደለም ራሱ ነው እጄ ላይ የገባው። እባክሽ አሁን አትጋተች። ይኸውልሽ ከዚህ ትምህርት ቤት ውጭ እጠብቅሻለሁ። እኔ እንደሌላ ፎክሬ ዝም የምልሽ እንዳይመስልሽ። እጅሽን ነው የምሰብርልሽ። እሺ እርሱ ነው የሰረቀሽ? እሱማ ፖርሳውን አግኝቶ የሰጠኝ ልጅ ነው። የት ነው ያገኘው ፖርሳው? እዚህ ትምህርት ቤት ውስጥ እኮ ነው ያገኘሁት። እዚህ ትምህርት ቤት እንዳገኘው ማን እናውቃለን? የት አካባቢ አገኘኸው ነው ጥያቄ። እኔ ድንገት አርፍጄ መጥቼ መምህር አዩ የትምህርት ቤቱን ቆሻሻ አጽዳ አለኝ። እኔ ደግሞ እንዳጋጣሚ እያጸዳሁ ሳለ አገኘሁት። እና ውስጡ ምን ነበር? ምን ላይ? የሰጠኝ ፖርሳ ላይ ነው። እኔ እኮ የነበረውን እንዳለ ሙሉን እኮ ነው የሰጠኋት። ፖርሳው ላይ ስልክ ነበረ እያለች። ኧረ እኔ ስልክ የሚባል አላየሁም። አንቺ እየቆሸኝ ምን አይነት ጣጣ ነው የምታመጭብኝ? ወላጅ ታመጣላችሁ ሁለታችሁ። እኔ ለምን አመጣለሁ? የተሰረኩት እኔ፣ ወላጅ ማመጣው እኔ። እንዴት ይሆናል ትችል? ኧረ እንደው መምህር አይባልም። የኔ እናቴም አባቴም እንደው ሊስትሮዬ ናት። እንደው ፖርሳም አግኝቼ ብድግ አድርጌ ስለሰጠኋት ሌባ ይበሉ። ኧረ እንደው እኔ እሷ ብቻ ናት ያለችኝ። አላመጣም የምትሉ ከሆነ ርዕሰ መምህሩ ጋር ወስዳችኋለሁ። ለሁለታችሁም እርምጃ ወስዳለሁ። ወይ ጉድ! እንዴት አይነት አጣብቂ ነገር ውስጥ ነው የገባ ነው? ከጠላቶቻችን ጋር የምንደራደርበት ጊዜ ደርሷል። ምንድነው እንደዚህ የሚያንቦቀቡቀ? ምንድነው ወኔ ቢስ ይሆንከው? ሌላ የምትለው ነገር የለም? እና ያስጋል። አይካልን የሚመጣውን ነገር በጸጋ መቀበል ይኖርብናል። አዎ አደጋ ውስጥ ነን። እዚህ ትምህርት ቤት ውስጥ ለመቆየት መጀመሪያ እርስ በርስ መግባባት ይኖርብናል። ከዛም በኋላ አብረን የምናየው ይሆናል። እንደዛ ነው የሚሻለው። ይቅርታ፣ አንድ ላይ መሆን ባንችል እንኳን ይቅርታሽን ስጭኝና የህሊና ሰላም ነው። አጉል ዝባዝንኪ ይሄን ይዘህ ከፊቴ ይዞር በልልኝ። ይሄ እንደሚመጣ ቀድመህ ማሰብ ነበረብህ። እሺ በይቅርታ እንኳን እንዳይጠገን አድርገህ ነው የሰባበርከኝ። ከይቅርታ በላይ ምን አለ? አዎ በድያለሁ፣ ጥፋተኛ ነኝ። ያንቺ አጉል ቅናት ነው ወደ ጥላቻ እንዲቀየር ያደረገ። አሁን የመጣው ለይቅርታ ነው ወይስ ለወቀሳ ነው? ቆይ አንተስ ቢሆን በዙሪያ ሴቶች የምታስከትለው እኔ በቅናት እንዳብድልህ አይደለም? አንቺ እንደምታስቢው አይደለም። በዙሪያ ያሉት ሴቶች ምንም ቦታ የለኝም። ምናልባት አለ ከተባለ እንኳን ላንቺ። አሁንም የመጣው ያደረከኝ ነገር ጸጽቶ እንጂ ቀድሞውኑ ባንተ ልብ ላይ ምንም ቦታ የለኝም ማለት ነው አይደለ? አረ እንደዛ አይደለም። እኔ ፍቅርን በቆንጆ ቃላት መግለጽ አይሆንልኝም። እውነት ነው። ጥላቻና ሴትን ልጅ የማንቋሽ ጸጋ ነው አንተ የታደልከው። ምንም ብትኝ ይቀበላል። በድያለሁ፣ ጥፋተኛ ነኝ። ቢያንስ እንኳን ይቅርታሽን ብቻ ነው ፈልግ የበደልኩትን ክሳት። ምን ሆነ ነው እንደዚህ ከነፍክ የመጣው? ችግር አለ? እኔና አንቺ አንድ ላይ ከታየን በራሳችን ጊዜ ወጥመዳቸው ላይ እንወድቃለን። ታዲያ ለምን የምንሰራው ድራማ ይበቃ ነው? የኔም ፍላጎት ነበር። ሰመረ ግን ለምን እንደሆነ አላውቅም ትንሽ እንዲቆይ ይፈልጋል። እንደኔ ሀሳብ ግን ድራማው እዚህ ጋር ቢያበቃ አሪፍ ይመስለኛል። እሱ እንመካከርበታለን። ለማንኛውም በቅርብ ርቀት እየተከታተሉ ሊሆን ስለሚችል መጠንቀቅ አለብን። ምን እያሰቡም እንደሆነ አናውቅም። ቢያስቡስ ምን ያመጣሉ? እኛም እኮ የዋዛ አይደለንም። ደግሞ እንደዚህ አጋጣሚውን ተጠቅመን ትንሽ ኮርኮም ካላደረግናቸው እዚህ ትምህርት ቤት መከባበር የሚባል ነገር አይኖርም። አንቺ የኛ ጀማ መሆንሽን ካወቁ ግን ከባድ እንዳይሆን። ለማንኛውም ግን የእጅ አመልሽን ተጠንቀቂ። የመምህር ኪስ ውስጥ ገብተሽ እንዳትባረሪ። እሱን እንኳን ለኔ ተው። ከማን ኪስ መግባት እንዳለብኝ ጠንቅቄ አውቃለሁ።